ሰላም ሰዎች እንዴት ናችሁ? ዛሬ የምንገኘው ደሴ ወይዘሮ ስህን ትምህርት ቤት ነውና በኢትዮጵያም በደሴ ላይም የመጀመሪያው የቴክኒክና የሙያ ትምህርት ቤት እሱ ነው ማስጎበኛችሁ። ታሪኩ እንደሰማሁት ከሆነ ወይዘሮ ስህን የንጉስ ሚካኤል ልጅ ማለት ነው። እኔ ስሞት ለ80 ብላችሁ ብር አታውጡ ብለው ለ80 የምትጠቀሙትን ብርም ከኔ ጌጣጌጥም ከጠገራቸው ማለት ነው ሽጣችሁ ትምህርት ቤት አሰሩ በስሜ ብለው በሳቸው ስም የተሰራ ትምህርት ቤት ነውና ወይዘሮ ስህን ላይ ብዙ ያልተማረ ሰው የለም ብዬ ገምታለሁ። የተማራችሁ እስኪ ወይዘሮ ስህን ትዝታችሁን ኮሜንት ላይ ንገሩኝ። ትዝታ ያለባችሁ ትዝታችሁን ልቀሰቀሳችሁ ነው፣ የሌለባችሁ ደግሞ የአንጋፋ ትምህርት ቤት የሆነውን ወይዘሮ ስህን ትምህርት ቤት ላስጎበኛችሁ ነው። እስከ መጨረሻው ተከታተሉኝ። ሰለሞን ይመርባላለሁ የወይዘሮ ስህን ፖሊቴክኒክ ኮሌጅ ዲን ነኝ። እንግዲህ ወይዘሮ ስህን በአሁኑ ሰዓት የ96 ዓመት የእድሜ ባለጸጋ ነው። 100 ዓመት ሊሞላው 4 ዓመት ነው የቀሩት። እንግዲህ ለዛ እንደ ተቋም የቀድሞ ተማሪዎችን በማስተባበር 100ኛ ዓመቱን በደመቀ ሁኔታ ለማክበር ዝግጅት እያደረግን ያለ ነው። የዛሬ 96 ዓመት በ1922 ዓመተ ምህረት ነው የመሰረቱት። ደግሞ የቀድሞ የወሎ ገዢ የነበሩት የንጉስ ሚካኤል ልጅ የሆኑት ወይዘሮ ስህን ሚካኤል ናቸው። እሳቸው እንግዲህ በ1920 ዓመተ ምህረት ነው የሞቱት ወይ ያረፉት። ከማረፋቸው ከ2 ዓመት ቀድመው ነው ኑዛዜ የተናዘዙትና ኑዛዜያቸው ምን ይል ነበረ? እኔ ስሞት ለ80 ለተስካር ብላችሁ ገንዘብ እንዳታባክኑ፣ ይልቁንም በእጄ ያሉትን ማጌጫዎችና 25000 ጠገራ ብር ጨምራችሁ አባቴ የሰጠኝ ቦታ ላይ በስሜ ትምህርት ቤት አሰሩልኝ የሚል ኑዛዜ ተናዘው ስለነበረ እሱን መሰረት አድርጎ አባታቸው የሰጧቸው ቦታ ላይ ንጉስ ሚካኤል ትምህርት ቤት ዛሬ ያለበት እዛ በ4 የመማሪያ ክፍል ነው የተጀመረው። እንግዲህ ዘመኑ ያኔ ለዘመናዊ ትምህርት ታሪክ ግንዛቤ ያልነበረበት የማህበረሰቡ አስተሳሰብ ያን ያክል ባልነበረበት ዘመን ይሄኛውን ዘመን አስበው እንዲሰራ የተናዘዙት ነውና ያንን ኑዛዜ መሰረት ተደርጎ ከእሳቸው ካረፉ ከ2 ዓመት በኋላ በ1922 ዓመተ ምህረት ነው ተቋሙ የተመሰረተው። እንግዲህ በኢትዮጵያ የዘመናዊ ትምህርት ታሪክ ኢትዮጵያ ውስጥ ዘመናዊ ትምህርትን ካስተዋወቁ ከጀመሩ ተቋማት መካከል ከ3 ተቋማት አንደኛው ነው። ሁለቱ አዲስ አበባ ነው የሚገኙት። አንደኛው ሚኒሊክ ትምህርት ቤት ነው፣ ሁለተኛው ተፈሪ መኮንን ትምህርት ቤት ነው ወይ ደግሞ በአሁኑ ሰዓት መሀል ላይ እንጦጦ ፖሊቴክኒክ ኮሌጅ ተብሎ የነበረ ወይ ቲኤምኤስ ይባል የነበረው አሁን የተፈሪ መኮንን ፖሊቴክኒክ ኮሌጅ የሚል ስያሜ ያለው እሱ 2017 ላይ 100 ዓመት ሞልቶታል። ከዛ በኋላ የሚመጣው ወይዘሮ ስህን ነውና ወይዘሮ ስህን በርካታ ታሪክ የተሰራበት በርካታ ምሁራን የወጡበት የፈሩበት ተቋም ነው። ለኢትዮጵያ ብቻ ሳይሆን በተለያዩ የአውሮፓ፣ አሜሪካ፣ ኤዥያ፣ የተለያዩ አፍሪካ ሀገሮች በሁሉም የዓለም ክፍሎች የተሰማሩ ሀገራቸውን ብቻ ሳይሆን ዓለምን እያገለገሉ ያሉ በርካታ ምሁራንን ያፈራ ተቋም ነው። ተቋሙ በርካታ የታሪክ ሂደቶችን ያለፈ ነው። በ1939 ዓመተ ምህረት ነው አሁን ያለንበት ወደ መድኃኔዓለም መሄጃ ጋር ፒያሳ የመጣው። ያኔ እንግዲህ ወደዚህ የመጣበት ትልቁ ምክንያት እዛ ተከፍቶ የነበረው የመማሪያ ክፍል እያነሰ ስለመጣና የተማሪዎች ቁጥር እየጨመረ ሲመጣ ወደዚህ አሁን ወዳለንበት ቦታ በ1939 ዓመተ ምህረት ነው ሽፍት አድርጎ ወደዚህ የመጣው። እንግዲህ በዛ ጊዜ የተሰሩ ናቸው። በወቅቱ የተማሪዎች ቁጥር ወደ 63 አካባቢ የነበረበት ከአንደኛ ክፍል እስከ 8ኛ ክፍል ያስተምር የነበረበት ለመጀመሪያ ጊዜ ደግሞ በ1952 ዓመተ ምህረት ከለንደን ሲኤልሲ ፈተና መጥቶ ወደ 63 የሚሆኑ ተማሪዎች ለሲኤልሲ ፈተና እንዲቀመጡ የተደረገበት ጊዜ ነበረ። በዛው ዘመን ደግሞ የወይዘሮ ስህን ሚካኤል ልጅ የሆኑት እና የአፄ ኃይለ ሥላሴ ባለቤት የነበሩት እቴጌ መነን አሁን መነን ግቢ የሚላለን ከዋናው ግቢ ጎን ያለው ወይ ድሮ ቮኬሽናል ግቢ እየተባለ ይጠራ የነበረ የቴክኒክና ሙያ ትምህርት በ1952 ልጃቸው እንዲያስገነቡ ሆነዋል እቴጌ መነን። እሳቸውም ሲያስገነቡ ምንድነው ያሉት? ህንጻው ተጠናቆ ከምርቃት ሲዘጋጅ ያኔ የሀገራችን የወሎ ጠቅላይ ግዛት ህዝብ በዕደ ጥበብ ሙያ ጎልምሶና ራሱን አብቅቶ ሀገሩና ወገኑን እንዲያጎለብት እንዲያሳድግ እና የሙያ ትምህርቶች የበለጠ እንዲጠነክሩ ሰው ለሙያ ትልቅ ትኩረት እንዲኖረውና ሙያ ለሀገር እድገት የበኩሉን አስተዋጽኦ እንደሚያደርግ በማሰብ በ160 ሺህ ብር ነው ያሰሩት። በጣም ዘመናዊ ተቋም ነው ያሰሩት። ብዙ ሰው ወይዘሮ ስህንን ሲያስብ ቀድሞ አእምሮ የሚመጣለት የቀለም ትምህርቱ ብቻ
ይመስለዋልና ሁለቱንም የቴክኒክና ሙያ ትምህርትንም የቀለም ትምህርቱንም አብሮ ይሰጥ የነበረበት በተለይ ደግሞ ኮምፕሬሄንሲቭ ስኩል ሆኖ ከተለያዩ የሀገሪቱ ክፍል በተለይ ደግሞ ከሰሜኑ የሀገራችን ክፍል በጣም ውጤታማ የሆኑ ከ9ኛ ክፍል ጀምሮ ተቀብሎ በዲፕሎማ የሙያ ትምህርት ይማራሉ። እዛው ሳለ ደግሞ 12ኛ ክፍል ጨርሰው የሚወጡበት ጊዜ ነበርና ይሄ ለሙያ ትምህርትን በመጀመር በኢትዮጵያ የቴክኒክና ሙያ ታሪክ የመጀመሪያው ተቋም ያደርገዋልና በሙያም በርካታ ሰዎችን አፍርቷል። በትልልቅ ቦታዎች የሚሰሩ ትልልቅ ኢንዱስትሪዎች፣ ትልልቅ ካምፓኒዎች፣ ትልልቅ ኢንሹራንስ ካምፓኒዎች የሚሰሩ ጭምር ያፈራ ተቋም ነውና ብዙ ሂደቶችን ያለፈ በርካታ ምሁራን ያፈራ ተቋም ነው። እንዲህ አይነት ታሪክ የነበረው ኮምፕሬሄንሲቭ ስኩል ሆኖ ያገለግል የነበረ ነው። እንግዲህ በጊዜው ብዙ ሰዎች እዚህ ተቋም ውስጥ ተምረዋል። ለምሳሌ ያክል ለማንሳት እንግዲህ ባለሀብት የሆኑት ሻላሙዲን እዚህ ተምረዋል። የሚድሮክ ኩባንያ ዳይሬክተር የነበሩት ወይ ደግሞ ኃላፊ የነበሩት አሁን የዩኒቲ ዩኒቨርሲቲ ፕሬዝዳንት ሆነዋል ዶክተር አረጋ ይርዳው እዚህ ተምረዋል። የአንድ ብር ለአንድ ልብ የሚል የመሰረቱት ዶክተር በላይ አበጋዝ እዚህ ተምረዋል። የተስፋ ድርጅት መስራች የሆኑት ዶክተር ህሩይ ምናስ እዚህ ተምረዋል። በጣም ብዙ ምሁራኖች እዚህ ተቋም ተምረዋል። እንደው ለአብነት ያክል ለማንሳት ስላሰብኩኝ ነው። በተለይ በኢትዮጵያ የፖለቲካ ታሪክም ብዙ ሰዎችን አፍርቷል። በተለይ በ1960ዎቹ በ1970ዎቹ በ1997 ጭምር የመንግስት አስተዳደርን ይቃወሙ የነበሩ ህዝብ ተበደለ፣ መብት ተነፍጓል፣ የኢኮኖሚ ተጠቃሚ አይደሉም የሚል ጥያቄዎች ጭምር ሲነሳ እዚህ ተቋም ይነሳ የነበረበት በርካታ ምሁራን ያፈራ ተቋም ነውና ለሀገራችን በብዙ መስክ አስተዋጽኦ ያደረገ ነው። ለምሳሌ በኪነ ጥበቡ ብንወስድ የትዝታው ንጉስ የሚባለው መስፍን አበበ እዚህ ተምሯል። እዚህ የሙዚቃ ትምህርት ጭምር ይሰራበት የነበረበት ጊዜ ሁሉ እንደነበረ ማየት ይቻላልና በኪነ ጥበቡ፣ በኢኮኖሚው፣ በፖለቲካ ሳይንቲስቶች፣ የተለያዩ ኢንጂነሮች፣ ዶክተሮች በጣም ብዙ ሰዎች በርካታ ሰዎች እዚህ ተቋም ተምሯል። ሀገር ውስጥም ያሉ ከሀገር ውጭም ያሉና ስማቸውን መዘርዘር በጣም አዳጋች የሚሆንበት ነውና ትልቅ የሀገር ባለውለታ የሆነ ተቋም ነው። እንግዲህ ይህ ተቋም እስከ 1994 አካባቢ ድረስ በቀለም ትምህርት ብቻና የኮምፕሬሄንሲቭ በተወሰነ ደግሞ የሙያ ትምህርት ሲሰጥ ቆይቶ ከ1994 በኋላ ሙሉ ለሙሉ የቴክኒክና ሙያ ትምህርት መስጫ ተቋም ሆኖ እያገለገለ ቆይቷል። ከ2003 ዓ.ም በኋላ ደግሞ የተቋሙ እድገት በማሳየት ወደ ፖሊቴክኒክ ደረጃ እንዲያድግ ተደርጎ አሁን በተለያዩ ሙያዎች ሰልጣኞችን እያበቃ እያስተማረን ያለው በብዙ ሙያዎች ወደ 8 በሚደርሱ ሙያዎች እያሰለጠንን ያለ ነው። ለምሳሌ በኤሌክትሪካል ኤሌክትሮኒክስ፣ ቴክስታይልና ጋርመንት፣ ሆቴልና ቱሪዝም፣ ኮንስትራክሽን ቴክኖሎጂ፣ ሜካኒካል ኢንጂነሪንግ፣ አውቶሞቲቭ በእነዚህ አይነት ሙያዎች ብዙ ሙያተኞችን እያወጣ ለሀገር እያበረከተን ያለው እንደው የቴክኒክና ሙያውን ብቻ ወስደን ከ1994 በኋላ ያለውን እንኳን ብናይ ከ63000 በላይ ሰልጣኞችና ሰልጥኖ አስመርቆ ለዚች ሀገር አበርክቶ አድርጓል። እንግዲህ ወይዘሮ ሲን ያልተማረ በየትኛው የኢትዮጵያ ክፍል ቢኬድ አይገኝምና ትልልቅ ሰዎችን ያፈራ ተቋም እንደሆነ ማንሳት ይቻላል። በአሁኑ ሰዓት 5 ግቢዎች አሉት። አሁን ያለንበት ከስር የቮኬሽናል ግቢ ያለበት ሆጤ አለን፣ መርሆ ቤተ መንግስት እና ዳውዶ ደግሞ የተወሰኑ ሙያዎች የምናሰልጥንበት አለ። ከ320 በላይ ሰራተኞች አሉ። ወደ 176 የሚሆኑት የአሰልጣኞች ናቸው፣ መምህራን ናቸው። የተወሰነው ደግሞ የአስተዳደር ድጋፍ ሰጪ ሰራተኛ አለን። በአሁኑ ሰዓት ከ1200 በላይ የመደበኛ አሰልጣኞች አሉ። ከደረጃ 1 እስከ ደረጃ 5 እናሰለጥናለን። ቅድም ባስቀመጥኳቸው ሙያዎች በዚህ መንገድ ነው ያለነው። በየአመቱ እንግዲህ በርካታ ዜጎችን በአጫጭር ስልጠና እያሰለጠንን ዳቦ መብላት የሚያስችል እጅ እንዲኖራቸው እያደረግን ያለነው። እንግዲህ ሙያ ሲኖር አለቃ ይቀንሳልና አለቃን መቀነስ ካስፈለገ ሰው ሙያ እንዲኖረው ያስፈልጋልና እንዲህ አይነት ሙያተኞችን ጭምር እያፈራን ለሀገራችን አበርክቶ እያደረግን ያለነው። ከዛ ባሻገር ራሱን በራሱ እያሳደገ የመጣ ተቋም ነው። የውስጥ ገቢውን የተለያዩ የቢዝነስ አማራጮችን በመከተል ለምሳሌ የመማሪያ ክፍል፣ አዳራሽ እና የፕሮዳክሽን ሴንተር አለን። እነዚህን በመጠቀም
የቢሮዎችን የመገንባት የመማሪያ ክፍሎችን የመገንባት ህንጻዎችን የመገንባት ስራዎች እየሰራን ያለ ነው። ምናልባት ግቢውን ዞር ብለሽ ስታይ አሁን ካለንበት ቢሮ ጀምሮ የተማሪዎችና የሰራተኞች መዝናኛ ክበብ ቤዝመንት ፕላስ ጂ ፕላስ 3 የሆነ ህንጻ አስገንብተን አስመርቀን አገልግሎት እየተጠቀምን ያለ ነው። በአጠቃላይ ተቋም ውስጥ ያለውን ኢንፍራስትራክቸር ጭምር በመቀየር ስራዎች እየተሰሩ ነው ያሉት። የተለያዩ ፕሮጀክቶችንም ጭምር ቀርጸን ትልልቅ ስራዎች በተለይ የዚህኛውን ዘመን የሚመጥን አሁን ያለንበት ዘመን የዲጂታል ዘመን ስለሆነ ወደ 86 ሚሊዮን ብር የሚሆን አውጥተን ሙሉ በሙሉ ግቢዎቹ በአይሲቲ መሰረተ ልማት እንዲሟላላቸው ተደርጓል። እዚህ ግቢ ውስጥ ስትገቢ የኢንዶር እና አውትዶር ዋይፋዮች አሉ። ከ200 ሜጋባይት ጊጋባይት የሆነ የኢንተርኔት አክሰስ አለን። ሙሉ ህንጻዎቻችን በኢንተርኔት የኢንተርኔት ኢንፍራስትራክቸር የተዘረጋላቸው ናቸው። ስለዚህ ተማሪዎቻችንም እንግዶችም ሲመጡ የኢንተርኔት አክሰስ አላቸው። ሶስቱን በመጠቀም አሁን ያለንበትን የዲጂታል ዘመን የበለጠ እየተጠቀምን ያለ ነው። ከዛ ባሻገር ደግሞ ውስጡን ኢንፍራስትራክቸሮችን ሪሶርስ በማሟላት ደረጃ ጥረት እያደረግን ያለ ነውና በዚህ ደረጃ ያለ ተቋም በየጊዜው ራሱን እያሳደገ የመጣ በሀገራችን ተመራጭ ከሚባሉ ተቋማት ውስጥ አንዱ ሆኖ እየሰራ በተቻለ መጠን የድሮ ታሪኩን ለማስቀጠል ጥረት እያደረግን ያለንበት ሁኔታ ነው ያለው። እንደምታዩ ከጀርባዬ በርካታ የእውቅና ዋንጫዎች፣ ሰርቲፊኬቶች አሉ። ይሄ ከድሮ ጀምሮ በትምህርት ጥራቱ በተለይ የቀለም ትምህርት በነበረበት ዘመን የነበሩ ከዛ በኋላም የኮምፕሬሄንሲቭ ስኩል ሆኖ ደግሞ የነበሩ ሪኮግኒሽኖች ከተለያዩ ተቋማት ጋር በመወዳደር የተሻለ ውጤት በማምጣት አንደኛ ይወጣ የነበረበት ዘመን ነበር የነበረው። እሱን በማስቀጠል በዚህኛውም ዘመን ያንን ክብሩን እያስቀጠለ ያለ ተቋም ነውና በዚህ ደረጃ የሚገለጽ ነው ለማለት ነው። እንግዲህ ባጭሩ በወፍ በረር ወይዘሮ ሲን ከየት ወዴት የሚለውን ለማንሳት ፈልጌ ነው። አፈወርቂ እንዲሁ በአፈ ታሪክ እዚህ ተምሯል የሚል መረጃ አለን። ግን የእሳቸውን መረጃ ትክክለኛውን ጊዜ ስላላገኘን ማግኘት አልቻልንም። አሉን መረጃዎች አሁን የቀድሞ ተማሪዎች ከ1952 ጀምሮ እዚህ 12ኛ ክፍል የጨረሱ ተማሪዎች መረጃዎች አሉ። ያንን በብራና ሰድረን አስቀምጠናል እና ሁለት መላምት ነው ያለው። አንዱ ወይዘሮ ሲን ተምሯል የሚል ነው። ሁለተኛው ደግሞ የእሳቸው አጎት እዚህ ደሴ ከተማ ያስተዳድሩ ስለነበረ ደሴ መጥተው የተወሰነ ጊዜ እንደኖሩ ይነገራል። ግን ያንን ማረጋገጥ የምንችለው ደግሞ በመረጃ ስለሆነ ምናልባት በዚህ አጋጣሚ ይሄንን ፕሮግራም ይሄንን ቪዲዮ የሚያዩም ሰዎች ካሉ እና ትክክለኛ የገቡበትን ወይ ደግሞ 12ኛ ክፍል የጨረሱበት ጊዜ መስጠት የሚቻል ከሆነ የእሳቸውን መረጃ ማግኘት እንችላለን። ግን እኛም እንደዚህ አይነት ስለምንሰማ ብዙ ፋይላቸውን ለመፈለግ ጥረት አድርገናል። ከሞላ ጎደል ግቢውን ያየሁት የተረዳሁትም ይመስለኛል እና በጣም ደስ የሚል ኤክስፒሪየንስ ነው። የመጀመሪያው ኢትዮጵያ ቴክኒክና ሙያ ትምህርት ቤት ከደሴ ደግሞ አይ ቲንክ የመጀመሪያው ትምህርት ቤት ወይዘሮ ስህን ያሰሩትና ለኤጁኬሽን በዛን ዘመን ይሄን ያክል ፕራዮሪቲ ሰጥተው አስበው ማሰራታቸው የሚደንቅ አስተሳሰብ ነው። I'm not sure if I agree with that። የአስኳላ ትምህርት ላይ ምን ያክል የአስኳላ ትምህርት ላይ ያነክን ነሰሰሪ ነው ብዬ ማስብ ሰው አይደለም። እንደ ኢትዮጵያን ጥበብ ይበቃናል ብዬ ማስብ ሰው ስለሆንኩኝ I'm not sure if I agree የወይዘሮ ስህን ውሳኔ ላይ ግን በጊዜው እንደነበረ ሰው የተሻለ ነገር ነው የአስኳላ ትምህርት። አሁንም እንደሱ ነው የሚታሰበው፣ ድሮም እንደዛ ነውና በዛ ጊዜ የአስኳላ ትምህርትን አስበው ጠገራቸውን ሳክሪፋይስ አድርገው አሳልፈው ሰጥተው 80 ይቅርብኝ ብለው ይሄንን በጊዜያቸው ለደሴ ከተማ ህዝብ አስበው ይሄንን ማሰራታቸው በጣም ትልቅ ነገር ነውና ቀጣይ ደሴ ላይ ማየት የምትፈልጉት እንዳቀርብላችሁ የምትፈልጉት ቦታ ካለ ኮሜንት ላይ አስቀምጡልኝ። ተመልሼ ስመጣም በዚህኛውም ትሪፕም ቢሆን እንደዚህ አይነት ዳሰሳዎች እናደርጋለን። አመሰግናለሁ።